ደስ የምትል አበባ ማለት ነው። ፍክት ፈክትክት ብላለች እንደ ፈንዲሻ። ይነጋል እየመሸ ነገር ከባድ ነው። ብቻ አላህ ይስጥር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾች ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ መንገድ ላይ ነው ያለሁት ማለት ነው። ከሀይቅ እየመጣሁኝ ፀሐዩ በጣም ከባድ ነው ካምላችሁ በላይ። ዝናብ ጥሎ ነበረ ባለፈው። አሁን ላይ ደግሞ ጸጥ ብሎ ሙቀቱን ለቆብናል ማለት ነው። ወይ ሙቀቱ ሱብሃንአላህ። ደግሞ ጥላም አልያዝኩም፣ ጥላ ረስችና ፊቴን እንደምታዩት አልቦኛል ማለት ነው። ከታያችሁ እስኪ ሀገራችንን ስታዩት እንዴት ነው ያምራል። አረንጓዴ ቅጠል ለብሶ ማለት ነው። በቃ እዚህ እንደምታዩት ሚጥሚጣ ቃሪያ፣ የሚያምር ቃሪያ አለ። በጣም ደስ በሚል መልኩ በመስኖ በውሃም ቢሆን ሁሉም አረንጓዴ ቅጠል ለብሷል ማለት ነው። አካባቢያችን ያው አሁን ላይ ትንሽ ሙቀት ቢሆንም ምንም አይልም ማለት ነው። እንግዲህ ሀገራችን ለምለም እየሆነች ነው። እዚህም በቆሎ አለ፣ ቃሪያ አለ፣ ድንች አለ፣ በጣም ብዙ ነገር ማለት ነው። ውሃ አለበት አካባቢ የሚያምር ውበት አለው፣ አረንጓዴ ሆኖ ያው እንደ ድሮ አይደለም፣ ድርቅ የለም ማለት ነው። አሁን ላይ አልሐምዱሊላህ ድርቅ እየጠፋ ነው። ድሮ ነበር ድርቅ ያለው። አሁን ላይ እንግዲህ ብላጊ ምንም አይጠፋም። ያኔ እንደ ድሮ ብዙም ያን ያህል የሚያስጨንቅ ጉዳይ የለም ማለት ነው። አሁን እንደምታዩት ይህ አካባቢ በጣም ያምራል። አያምርም? ያ አላህ፣ ይህ አካባቢ ማን ይባላል መሰላችሁ? ወደ ገላን አካባቢ ጌሽኞ ይባላል ሰፈራችሁንም። እዚህ አካባቢ ያላችሁ የምትከታተሉ ካላችሁ አካባቢያችሁን ጎብኙ ማለት ነው። በጣም ያምራል። ሳሩ ምናምን ነገር ያለው ነገር ማሻአላህ ነው። አረንጓዴ ቅጠል የበዛበት ነው ሰፈራችን። በነገራችን ላይ እዚህ ሞት ሳሩ ያምራል። ለምለሚቱ ሀገራችን እንግዲህ ይሄን ይመስላል። ወደ ታች ሀገር ግን ወደ ቆላማው እንደዛ አይነት አረንጓዴ ቅጠል የበዛበት ነገር አታው ማለት ነው። አሁን ይሄ ቃሪያ በጣም ነው ደስ የሚለው። ገና አላፈራም። ውበቱ ግን ስታት አበባው ጋር ያምራል እና ማሻአላህ ሳሩ። አሁን እዚህ ላይ ምንም ሀይቅ ዳር መሄድ አያስፈልግም ለመዝናናት ምናምን። ጽድት ያለ ቦታ ነው። በተለይ ቀን ላይ ምናምን ጥላ ሲሆን ያምራል። እና እንዴት አያችሁት? ሁሉም ነገር ያምራል አይደለ? ማሻአላህ ተባረከላህ። ኑሮ ውድነት ቢያስቸግርም እንደው ለምለሙን ስታው፣ አረንጓዴውን ቅጠል ስታው ደስ ይላችኋል ማለት ነው። ሁሉም ነገር ባይበላም ማለት ነው። ብቻ ያኔ ደስ የሚል ነገር አለው ውስጣችሁን የሚያረካና ከጭንቀት ወጣ የሚያረግ ነገር ስታው ሁሉንም ነገር ትረሱታላችሁ ማለት ነው። ያው እንግዲህ የኑሮ ውድነቱ ወደ ሱቅ ወደ ገበያ ወጣ ስትሉ ነው ልባችሁን የሚያስደነግጣቸውና ሁሉም ነገር ያው ይፈራረቃል። እንዴት ነበር ታዲያ? እንዴት አለፈ ኢዱ ረመዷን? የመዳም ኩሽና እንዴት አሳለፋችሁ? እንግዲህ አለፈ የዘንድሮ ረመዷን። በጣም ሳናስበው ፈጥኖ ነው ያለፈውና ሱብሃንአላህ እድሜያችንን በዛው ልክ እየሄደ ነው። አላህ አፊ ሀያት ይስጠን። እድሜያችንን ደግሞ ረዘም ያርገው። እንደዚህ እንደሚሮጠው ወቅቱ እንዳያረግብን ማለት ነው። በጣም ግን እየደከመኝ ነው። ያ አላህ በሆነች ቦታ ላይ ደግሞ በጣም የምታደክም ትንሽ ድብ ነገር ያላትና ማንም ሰው አይወዳትም። በጣም ታስቸግራለች።
ትንፋሻችንን ጭልጥ ነው የምታደርገው ማለት ነው። ቪዲዮዬን ላይክ ሸር ብታረጉልኝ እንዴት ደስ ይለኛል። ኧረ ተው ግድ የላችሁም። ምን አለ ጠቅ ጠቅ አድርጋችሁ ብታስደስቱኝ። ያ አላህ ስንቱ እኮ ነው በቃ ምንም የማይረባ ነገር እየሰራ በጣም የፈመሰው ማለት ነው። እኔ ግን እንግዲህ ያለኝን ነገር በአቅሜ እየሰራሁ ነው። መጥፎ ነገር የሚባልም አይደለም። ላይክም የሚገባው ነው እንጂ ዲስላይክም እንትን የሚል አይደለም። ወየው ውይ ደከመኝ። ግን ይቺ መንገድ በጣም ከባድ ናት ወላሂ። የሚገርማችሁ ነገር ማለት ነው ይችን ለመውጣት ትንፋቻችሁ ቁርጥርጥ ብሎ ልባችሁ ደቅ ብሎ ነው የምትወጡት። ያ አላህ ገደራ የሚወጡት እዛ ላይ ያንን ሁሉ ተራራ የሚያልፉት እሳ ምን ይባላል? ምን ይበሉ? እኔ ይቺ እንዲህ ብለ መውጣት ያቃተኝ። እስኪ ኸይር አለ አይደለ? እዛ ላይ ተራራው ያለው መንደር በሩቁ እንግዲህ እዛ ለመድረስ በጣም ብዙ ሰዓት ይፈጃል ማለት ነው። ሙቀት ስለሆነ በጣም አስቸጋሪ ነው። አላህ እንግዲህ አላህ ይሆናችሁ ነው የምለው። ወደዛ አካባቢ የምትሄዱ እኔ ወላሂ ያችን ድብ ለመውጣት እንዴት እንደሆንኩኝ። በዚህም ገደራ ተራራው አለ ወደ ላይ ወረደን አካባቢ ያላችሁ ልጆች ማለት ነው። እና ያው እኔ ከገበያ እየመጣሁ በባጃጅ ነው። ከዛ ከባጃጅ ወረድ ብዬ ግን ያለው መንገድ በጣም ያስጠላል። በቃ አለ አይደለ? የባጃጅ የመጣችሁ አይመስላችሁም? ያለው የመንገዱ ሁኔታ ያስጠላችኋልና ተውቻለ ሆድ እያላችሁ ታልፉታላችሁ። ምንም ማድረግ አትችሉም። የትውልድ ሀገራችሁ መንደራችሁ ሁሉም ነገር ስታዩት ማለት ነው። ሱብሃንአላህ በቃ እየመሸ ይነጋል፣ እየመሸ ይነጋል። ከባድ ነው ብቻ አላህ ይስጥር። እዚህ ደግሞ ንፋሱ ደስ ሲል ማሻአላህ